ምስጋና ማለት ስራ ነው። እኛ ሸይጣን የሚወሰውሰን ሂጃብ ላይ ብቻ አድርገናቸው ኖ ሲራጠከል ሙስተቂም ከአንተ ቀጥተኛው መንገድ ውጪ ሌላ ቀጥተኛ መንገድ የለም። ከእናቷ ጋር እንዳትስማማ አደርጋታለሁ ማለት ነው። ባይዘው ከአባቷ ጋር እንዳትስማማ አደርጋታለሁ። ኢንቪሪየንስ ኦፍ ኖሯቸው አክስቱ ተቸግራ የምትኖር አጎቱ ተቸግሮ የሚኖር በጣም ብዙ ነው ያለው። እንደ ሙስሊም ደግሞ ልነጋገር ከተባለ በጣም ብዙ ካለ ፍሪጁ ታሰሩ ሸይጣን ከፍሪጅ ጋር አይታገልም። ቃሉ እኛ ቢማ ኡርሲለ ቢሂ በተላከው ነገር በአጠቃላይ ሙእሚኑ አማኞች ነን። በሳሪሃና ነው አትመና መብትህ ነው። ምስኪን እናንተ እኮ በቃ ምንም ስለሌላችሁ ሜጃ አተነዋ። እንደውም ጌታችን ራሱ ፌስ ቱ ፌስ ብናየው ኢማናችን ራሱ ሙሉ ነበር። ለምን እንደዛ ያደረገ? የሰራውን ነው የምታገኘው። ያ ሐቢቢ መንግስታት ይመጣሉ ይሄዳሉ፣ ትውልድ ከትውልድ ይተካል። ለሚቀጥለው ትውልድ እኛ ምን ማሻገር እንችላለን? በቃ ጨርሻለሁ። ሰላም አለይኩም። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد የተሰኘው ፕሮግራማችን ክፍል 18 ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው። አብራችን ቆዩ። في حلقة سابقة كنا نتكلم عن الشكر. سلا شكر يتنقاقر نبا. شكر سلوك نو بلنال. شكر بتكبار ميقلت نو تكباراوي نو يميلون انستانا. نا يزيقوش بإيكونومي اكول تتقامينات يا شكر تكباراوي سراء اندهونا كصالح استوري ايتنا. نا سناتك على لو شكر لاي ما تكالي ساتاچونا كذا በጣም ሱረቱ ሰበ ላይ ባለፈው ክፍለ ጊዜ ያላነሳውላችሁ ግን ዛሬ ማንሳት እንፈልገው አንድ አጀንዳ አለ ከሽኩር ጋር በተያያዘ። ማጠቃለያው ምንድነው? ምስጋና ማለት ስራ ነው። The true definition of gratitude is to work ይላል ኖታችሁ ላይ። ትክክለኛ የምስጋና ትርጓሜ መስራት ነው። መስራት ሲባል to contribute something to benefit others. To contribute for the society. ለማህበረሰብ contribute ማድረግ፣ ሌሎችን መጥቀም፣ ለሰው ልጆች መኖር፣ ለሌሎች መኖር እውነተኛ የምስጋና ተግባራዊ ትርጓሜ ነው። ሱረቱ ሰበ ላይ ዒመሉ አለ ዳውድ ሹክራ ካለ በኋላ አላህ ወቀሊሉ ሚን ዒባዲየ ሸኩር ከባሮቼ ጥቂቶች ናቸው አመስጋኞች ይላል። ወቀሊሉ ሚን ዒባዲየ ሸኩር። አሁን እናንተ ነው የምትነግሩኝ እስከዛሬ ከተማርነው የገነባነው ሐሳብ አላህ ከባሮቼ ጥቂቶች ነው የሚያመሰግኑኝ ሲል ምን ማለት ነው? በተግባር የሚያመሰግኑኝ ጥቂቶች ናቸው ነው እንጂ እኮ ዓለም ላይ ያለው እኮ አብዛኛው ሰው እኮ አመስጋኝ ነው። ባይዘው የትኛውም ሃይማኖት ውስጥ ይሁን ሰው እስከሆነ ድረስ አብዛኛው ሰው ፈጣሪን ያመሰግናል አይደል? ፈጣሪ ወይ በሰላም ያሳደርከኝ ምስጋና ላንተ ይሁን ነው ይላል አይደል? ያ ምስጋና እኮ is everywhere verbally መቃልየን በወርድ በቃል ፕራክቲካሊ ነው። ወቀሊሉ ሚን ዒባዲየ ሸኩር ለምን የማነው የሽኩር አስሉ ምን ስለሆነ አክሽን ስለሆነ ድርጊት ስለሆነ በጣም 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 ቁርአን ውስጥ የሚያስደንቀኝ አያ አለ። እጅግ በጣም የሚያስደንቀኝ አያ በእኔ እምነት የሰው ዘር በሙሉ መስማት ያለበት አያ ብዬ ማስበው የሸይጣን ግቡ ምንድነው? what is the goal of shaitan?
አላህ ወቀሊሉ ሚን ዒባዲየ ሸኩር የሚለውን አትርሳ። ሱረቱ ሰብ ምዕራፍ 34 ላይ ቁጥር 14 ከባሮቼ ጥቂቶች አመስጋኝ ናቸው ማለትም በተግባር የሽኩሩን ስሉክ የሚከተሉ ጥቂት ናቸው። ኦኬ የሸይጣን ጎሉ ምንድነው? what is the goal of ሸይጣን? ሸይጣን ምንድነው የሚፈልገው? እኛ መፍሁም ሸይጣን ወደፊት ኢንሻአላህ አንድ ጊዜ ፕሮግራም አዘጋጃለሁ መፍሁም ሸይጣን የሚል። አሁን መፍሁም ዒባዳ ነው አይደል? ዒባዳን መረዳት ሸይጣንን መረዳት የሚል ፕሮግራም ያስፈልገናል። we need to understand ሸይጣንነት ስሉክ ነው እና ሸይጣን ፍጡር ነው ግን ስሉክ አለው። ሸይጣንያት የሚባል ስሉክ አለው። ሸይጣናዊ ስሉክ አለው እና ሸይጣንን ይህንን ስሉክ የሸይጣንን መንገዶች ካልተረዳ the strategies of ሸይጣን ካልገባ መፍሁሙ ሸይጣን ካልገባ ሸይጣን ሲስተማቲክ ነው። የሰው ልጅ ኮንሴፕት ከተማረ አይዲዮሎጂ ከተማረ መፍሁም ትክክለኛ ግንዛቤ ስለ ነገሮች ካለው የጠራ ግንዛቤ ሰው ሲኖረው የጠራ ነገር ነው የሚኖረው። የጠራ ስራ ነው የሚሰራው። የጠራ ህይወት ነው የሚኖረው። ሸይጣን ይህንን ያውቃል። ስለዚህ ሸይጣን ዓላማው በየትኛውም አጋጣሚ ሰዎች የጠራ ነገር ሊኖራቸው አይገባም። የተበከለ፣ የተዛባ፣ የተምታታ ምልከታ መኖር አለባቸው። የተምታታ የተዛባ ምልከታ እንዲኖረን ደግሞ ሸይጣን የሚፈልገው የመጀመሪያው ስለማን እንደሆነ ታውቃለህ? ስለማን ይመስላችኋል? ያጀም ስለራሱ ስለ ሸይጣን ስለራሱ የተዛባ ምልከታ እንዲኖር ነው የሚፈልገው። የተሳሳተ ግንዛቤ እንዲኖር ነው የሚፈልገው። ለምን? መፍሁም ትክክለኛ መፍሁም ሸይጣን የሸይጣንን መረዳት በጥልቀት ሸይጣንን ከተገነዘብከው ከተረዳው ስትራቴጂውን ካወቅበት ልትጠነቀቀው ነው። ራይት ስለዚህ የመጀመሪያ ሸይጣን የሚሰራው ነገር ምንድነው? ሸይጣን ማለት የሚያስፈራራ ላይክ ሆረር ፊልም ኦኬ ሆረር ፊልም የሆነ በጨለማ መጥቶ ጥፍሮቹን እንዲዘሩ ሚይዘ ምናምን። አሁን በጨለማ ሁላችሁም የምትፈሩት ለምንድን ነው? ባይዘው ጨለማ ትፈራላችሁ ሁላችሁ። ጨለማ የምትፈሩት ለምንድን ነው ታውቃላችሁ? ባይዘው ሳይኮሎጂካሊ ለምን እንደሆነ ወይስ እኔ ልንገራችሁ? ውስጡ ምን እንዳለ ስለማናቅ ጨለማ ውስጥ ምን እንዳለ ስለማናቅ። yes እሺ አሜራ ያ ሸይጣንን በጨለማ ዳርክ አድርገን ስለምናስበው እና የኔ ፊት እንደዛ ብላኮች። እሺ ሌላ ከኋላ መንፈስ መጥቶ ሚይዝ ይመስልሻል? አያችሁ አሁን ከኋላ መንፈስ መጥቶ አያት በጣም አሪፍ ነው። ይኸውላችሁ ሁላችሁ የሞከራችሁ ጥሩ ነው። እውነታው ግን ይሄ ነው። በጨለማ እኛ የምንፈራው በዙሪያችን ሌላ ፍጥረታቶች እንዳሉ ስለምናውቅ ቦዲያችን ውስጣችን ሌላ ፍጡር በዙሪያችን እንዳለ ያውቃል። ለዛ ነው የሚፈራው። ምን እንደሆነ ማወቅ አትችልም፣ ግን በዙሪያችን ፍጡር እንዳለ ስለምናውቅ ፍራቻ ይሰማናል። እና የሆነ ሚይዝ ነገር በተለይ የሴቶችን ማካሄድማ ተወቀ የሆነ ማለት ከዛ ሸይጣን ያለው የሚመስለን የት ነው? በተለይ ደሳሳ ማድቤቶች ምናምን የድሮ ማድቤቶች ማድቤትማ ተወቀ አመድ ላይ ምናምን የተከረባበት አያ ሸይጣን ይሄን ነው በነገራችን ላይ ሆን ብሎ ነው ይሳለው። አመድ ላይ የተንከባለለ ነው ብላ ስታስብ የሰው ጅብ ምናምን ታውቃላችሁ? የሰው ጅብ ሲባል ከልጅነታችን ጀምሮ የጅብ እግር ምናምን የፈረስ እግር ነው ያለው ምናምን በቃ የሆነ እንትኖች እንደውም አንዳንድ ሰዎች አሉ ማን ነው የሆነ ሰው ነው ነገረኝ። ቤተሰብ የኔ ነገረኝ ሸይጣን የፍየል እግር ነው ያለው ብሎኝ በቃ ሳኩኝ። በጣም ነው ሳኩኝ በጣም። እና ለማንኛውም በፊልም በስነ ጽሁፍ በአፈታሪክ ሸይጣን የተሳሳተ ግንዛቤ እንዲኖረን ስለሱ አድርጓል። እና እሱ የለበሰው ማስክ ሌላ ነው፣ እኛ ሸይጣን የምንጠነቀቅበት ቦታ ሌላ ነው እና እሱ ግን ስራው ሌላ ነው፣ የሚሰራው ሌላ ነው። አሁን ምሳሌ ልስጣችሁ። ሰላት ማዛጋት ከሸይጣን ነው ይባላል አይደለም? እኔ ሸይጣን ሰው እንዲያዛጋ አያደርገውም አልልህም። ማዛጋት ከሸይጣን ነው። ሁሉም ማዛጋት ከሸይጣን ነው። አንቺ ደብሮሽ ያዛጋሽም ከሸይጣን ነው። ደክሞሽ ያዛጋሽም ከሸይጣን ነው። ማዛጋት ምንድን ነው? ማዛጋት መጠናት አለበት። ተጋተነ ብዙ አይነት ሪዝኖች አሉት ለማዛጋት። ብዙ አይነት ምክንያቶች አሉ። በጣም ደክሞሽ በቃ እና ማዛጋት ሁሌ ከሸይጣን አለመሆኑን ማወቅ ከፈለግ ማዛጋት ይጋባል አይደለ?
2 3 የሰጠለው ጓደኛሽ ተቀበለሽ 7 ታደርሻለሽ ማለት ነው። እያበለጸግሽው ነው የምትሄጂው አንቺ። ዋይ? ምክንያቱም ሙድ ነው ይጋባል። ኒውሮ ሚረርስ የሚባል ነገር አለ አእምሯችን ውስጥ። ኒውሮ ሚረርስ ፎቶኮፒ ያነሷል። እያዛጋች ነው እናግዛት ይላል። ከዛ አንድ ላይ ነው የምታዛጋው። እኛ ማዛጋትን ሸይጣን ሁሌ ስለ ሸይጣን ማዛጋት ነው። አውዝ ቢላሂ ሚነ ሸይጣን ረጂም 7 ጊዜ እያዛጋ አውዝ ቢላሂ ሚነ ሸይጣን ረጂም የምትል ከሆነ አንተ ያልገባህ ነገር አለ ስለ ሸይጣን። ማለት ሸይጣን 24 ሰዓት እየመጣ ማለት ነው አዛጋ እስቲ አንዳዛጋው። እንደዛ አይደለም ያ ጀማዓ፣ እንደዛ አይደለም። ሰላት ላይ ስትቆም ሰላት ላይ በጣም የምታዛጋው ለምን እንደሆነ ንገረህ። ለምን እንደሆነ የምታዛጊው የሚቀረውን ቁርአን በጣም ስለማታውቂው። መልእክቱን በጥልቀት ከተረዳኸው አንተን መያዙ አይቀርም። የሚባለውን ነገር ካላወክስ እስኪ ጨርስ ድረስ ያ ከዛ ሐሳቦች አሉ። ብዙ ቦታ ማትሄደው ቦታ የለም፣ ደርሰህ ማትመጣው የለም ምናምን። ለምን? ስለማታውቀው የሚባለውን ነገር። ሸይጣን ግን ስራው ሌላ ነው ብራዘር። ትልልቅ ስራዎች አሉት፣ ትልልቅ ስራዎች እና አላህ የሚገርም ነገር የሸይጣንን ስትራቴጂ ኹጥዋት ሸይጣን ብሎ ይጠራዋል። ኹጥዋት ሸይጣን እንዴት እንደሆነ ስትራቴጂውን በደንብ አብራርተዋል። አሁን እኛ እየተነጋገርን ያለነው ወቀሊሉ ሚን ኢባዲየ ሸኩር፣ ስለ ሸኩር ነው። ከሽኩር ጋር ሸይጣን ምን አገናኘው? ሱረቱል አዕራፍ ከዚህ በፊት ነገራችሁ ከሆነ አላውቅም። ሰው አንትሮፖሎጂ፣ ሶሺዮሎጂ፣ ሂስትሪ፣ ሳይኮሎጂ ማወቅ ከፈለገ በጥልቀት ማጥናት ያለበት ሱረቱል አዕራፍ። ሱረቱል አዕራፍ ላይ መፍሁሙ ሸይጣን እንዴት እንረዳው? ሸይጣን እንዲህ ይላል። ሱረቱል አዕራፍ ምዕራፍ 7 ከቁጥር 16 እስከ 17 ለአደም ስገድ ተባለ፣ አልሰግድም አለ ምናምን። ከዛ ምክንያቶቹን አቀረበ። አና ኸይሩ ሚንሁ አለ ቃለ። ከዛ ፈቢማ አግወይተኒ አለው ለአላህ። ፈቢማ አግወይተኒ እኔን ስላጠመምከኝ። አላህን ነው ብሌም ያደረገው፣ አላህን የወቀሰው። በነገራችን ላይ ለራሱ ጥፋት አላህን ነው። ፈቢማ አግወይተኒ የሸይጣን ባህሪ መካከል አንዱ ምንድነው? ሸይጣኒክ ሱሉክ መካከል አንዱ ምንድነው? ሰው ራሱ አጥፍቶ ሌላው ላይ ነው ጣት የሚቀስረው። በቃ ሌላው ጋር መንግስት ነው እንዲያደርገኝ ይላል፣ ገቢዎች ናቸው ይላል፣ እንትኖች ናቸው ይላል። በቃ ብቻ የሆኑ ሰዎች አሉት እነሱ ናቸው ነው የሚለው። ቃለ ፈቢማ አግወይተኒ እና ምን አደርጋለሁ አለ ሸይጣን። የሚገርመው ስትራቴጂውን በግልጽ ነው የተናገረው ምን እንደሚያደርግ። አንደኛ ለአቁደነ ለሁም ሲራጠከል ሙስተቂም፣ ቀጥታ ያንተ ሲራጠከ ይሰመርበት፣ ሲራጠከ አስምሩበት። በነገራችን ላይ ለአቁደነ ለሁም ሲራጠከ አልሙስተቂም፣ ያንተ ሲራጥ አልሙስተቂም ላይ ቁጭ ብዬ እጠብቃቸዋለሁ። ቃዕደ ፊ ሉጋ አልዓረቢያ it is to sit somewhere to ambush somebody, to attack somebody for a long time። ረጅም ጊዜ ፈጅቶ አንድ ቦታ ላይ መቀመጥ ቃዕደ ይባላል። ወቁዱ ለሁም ኩለ መርሰድን ይላል ቁርአን ሱረቱ ተውባ ላይ። ቃዕደ አንድ ቦታ ላይ ረጅም ሰዓት ተቀምጦ to ambush ነው፣ የሆነ አካልን ለማጥቃት ነው፣ ጠላትን ለማጥቃት አንድ ቦታ ላይ ረጅም ቦታ ላይ ተቀምጦ መጠበቅ ምን ይባላል? ቃዕደ። ሸይጣን ቁጭ ብዬ ነው መጠበቃቸዋል፣ ጠላቶቼ ናቸው ማለት ነው ሰዎች። ለአቁደነ ለሁም ላም ምዬ እናገራለሁ ማለት ነው። ለአቁደነ ለሁም absolutely this is what I'm gonna do። ለአቁደነ ለሁም የት ሲራጠከል ሙስተቂም። አጂብ ጅደን። ምን ላይ እቀመጣለሁ ነው ያለው? ሲራጠል ሙስተቂም ላይ ተቀምጬ ያንተን ሲራጠል ሙስተቂም። ሸይጣን ምን እያለ ነው? ላ ዩጀድ ሲራጠል ሙስተቂም ገይር ሲራጢላህ፣ ከአንተ ቀጥተኛው መንገድ ውጭ ሌላ ቀጥተኛ መንገድ የለም። እና የአንተ ቀጥተኛው መንገድ ላይ ቁጭ ብዬ ነው መጠብቃችሁ። አሁን ሲራጠል ሙስተቂም የምታስበው ምንድን ነው? ገመድ ነው? እዛ ገመድ ላይ ቁጭ ብሎ ነው የሚጠብቀን? መንገድ ነው? የሆነ መንገድ ላይ ቆሞ ነው የሚጠብቀን? መፍሁሙ ሸይጣን የምልህ ነው። you need to understand ሸይጣን። መጀመሪያ ለአቁደነ ለሁም ሲራጠከል ሙስተቂም እቀመጣለሁ ማለት መቀመጥ ማለት አይደለም። አታክ ለማድረግ 24/7 I am ready, I am on the road። እዛ መንገድ ላይ ነው ያለሁት። ምን መንገድ ላይ? ሲራጠከል ሙስተቂም። አሁን ሲራጠከል ሙስተቂም እቀመጣለሁ ያለው የት ነው? በዓለመል አምር እኮ ለአደም ተሰግዶ ምናምን ሰው። እኛ የዛኔ ምን ተምረናል ማለት ብያቸዋለሁ ከዚህ በፊት ስለ ሲራጠል ሙስተቂም ተምረናል። ካነና ሱመተን ዋሂዳ ትዝ ይላችኋል። ሲራጠል ሙስተቂም ተምረናል። ያ ሲራጠል ሙስተቂም ነበረ ቃል አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና አን ሃዛ ጋፊሊን።
ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن يعبدوني هذا صراط مستقيم ألم أعهد إليكم يا بني آدم أن يعبدوني هذا صراط مستقيم ما شنين قال كده كان يقال الله يقباو علم الأمر صالن سلا كتنيو من قد تمرنا ديبلي ناوقالن فطرات باتك يسو زر باتك على شيطان ያንን ሐሳብ ብሪንግ አደረገው ያስተማርካቸው كأنه يقول በዛ ዓለም ሰዓት አይሰራም ከሰዓታት በፊት ያስተማርካቸው የለም ሲራጡል ሙስተቂም ያልካቸው ላቁደን ለሁም ሲራጠከል ሙስተቂም ያንተ ቀጥተኛው መንገድ ቁጭ ብዬ ነው ተጠብቃቸው ስጋ ሳንለብስ ገና ምድር ሳንመጣ ነው የዛተው ባይዘው አም ገነ ወይቺው አሁን እናንተ አስቡ ሲራጡል ሙስተቂም ላይ ቆሜ ተጠብቃቸዋለሁ ማለት ምን ማለቱ ነው ሲራጡል ሙስተቂም ምንድነው ብለን ሲራጡል ሙስተቂም ዒባዳ ነው ያ ዒባዳ ማለት ነው ሲራጡል ሙስተቂም ኩሉናል ዒባዳ የዒባዳ መንገድ የተባለ በሙሉ ቁጭ ብዬ ተጠብቃቸዋለሁ እኛ ሸይጣን የሚወሰውሰን ሰላት ላይ ብቻ አድርገን አስበናል እኛ ሸይጣን የሚወሰውሰን ሂጃብ ላይ ብቻ አድርገን አስበናል ኖ ሲራጠከል ሙስተቂም ማንኛውም ያንተ ሲራጥ ሙስተቂም እኮ ፊጥራ ነው አስርቱ ትእዛዛት ትዝላችኋል የሲራጥ ሙስተቂም አካል የሆኑት አስርቱ ትእዛዛት ያ ወቢልዋሊደይኒ ኢሕሳና ሲራጠል ሙስተቂም ነው ከእናቷ ጋር እንዳትስማማ አደርጋታለሁ ማለት ነው ባይዘው ከአባቷ ጋር እንዳትስማማ አደርጋታለሁ ለወላጆቿ ጥላቻ እንዲኖራት አደርጋታለሁ I will try my best እንዳይግባቡ ለማድረግ I will try my best አባት እንዳይከበር እና አባት በጣም ልቡ እንዲነካ አደርጋለሁ በልጆቹ እናትንም ልቧ በጣም እንዲሰበር አደርጋለሁ በልጆቹ ላቁደን ለሁም ሲራጠከል ሙስተቂም አይታል አንዳንድ ጊዜ እናቶች በልጆቻቸው ላይ የሚናደዱት መናደድ በጣም ድንበር ያለፈ በጣም እርግማኑ ምናምን በቃ ደሪ ሸይጣን የሆነ የሚወሰውስ ነገር አለ ተጋውተና እንዳይግባቡ የሚያደርግ እዛ ቁጭ ብዬ ነው የምጠብቀው ولا تقتلوا النفس التي حرم الله الا بالحق ሚለው ሲራጠል ሙስተቂም ተቀምጬ ነው የምጠብቃቸው وإذا قلتم فعادلوا ፍትህ እንዲጓደል የኢኮኖሚ እኩል የዜጎች ተጠቃሚነት እንዳይኖር ጠንክሬ ነው የምሰራው ጠንክሬ አፈር ድሜ ነው ማስቀጣቸው በችግር በቸነፈር በበሽታ በሁሉ ነገር ቫይረስ ምናምን እንትን ብላችሁ እርጩ እላችኋለሁ ከዛ አንተ ዶክተር የሚወሰውሰው አይመስልም ሸይጣን ሲራጠከል ሙስተቂም ኤቭሪ አላህ ሲራጥ ሙስተቂም ላይ ቁጭ ብዬ ይጠብቃል ፊጥራ ማለት ፊጥረት አላህ التي فطر الناس عليها ከዛ ስትራቴጂው መናገር ጀመረ ይሄ ማደርገው ነው ግቡ ምንድነው ላቁደን ለሁም ሲራጠከል ሙስተቂም እቀመጣለሁ ሲራጠል ሙስተቂም እቀመጣለሁ የሚለው ሐሳብ ምን መሰላችሁ ሲራጠል ሙስተቂም ላይ ወደ ሲራጠል ሙስተቂም የሚመጣው ማንኛውም አካል በምሳሌ ልስጣችሁ ምሳሌ ሃይዌይ እየነዳችሁ ነው እናንተ ሃይዌይ ላይ መሃል ላይ ስትደርሱ ትልቅ ድንጋይ አለ ምንድነው የምታረጉት ያላችሁ ድንጋዩን ጥሳት ነው የምትሄዱት ወይስ you will find another way ይሄ another way ሱሉክ ኢንስራፍ ይባላል ሲራጠከል ሙስተቂም ለቁጭ ብዬ ተጠብቃቸውና ምንድነው መሰጣቸው እኔ ኢንስራፍ ወደዚህ እንዲጠም ثم لآتينهم ተመልከቱ ثم لآتينهم من بين أيديهم ከፊት ለፊታቸው መጣለዋል ከፊት ለፊታቸው ثم لآتينهم من بين أيديهم ومن خلفهم ከኋላቸው መጣለው وعن أيمانهم በስተቀኝ በኩል መጣለው وعن شمائلهم በግራ በኩል መጣለው እነዚህ four directions ከፊት ከኋላ ከቀኝ ከግራ እመጣለዋል አሁን ከቀኝ ሸይጣን እንደፊት ለፊት አንቺ ጋር መጥቶ ማለት ነው እንዴት ነው ሰላም ነው ሂጃብ አውልቀሽ ይላል ማለት አይደለም እንደዛ አይደለም ከኋላ መጥቶ እንዲቀድም ያልሽው እሱ ሆረር ፊልም ነው በነገራችን ላይ ሆረር ፊልም ከተዘጋጀበት ዋና ዓላማው መካከል አንዱ ስለ ሸይጣን የተሳሳተ ግንዛቤ እንዲኖረን ማድረግ ነው ሸይጣን ራሱን ያሰራው ባይዘው ያ ምንም ቃቃቃ ያለ ነገር የለም ማል ቤት ቁጭ ብለሽ ብቻሽ ስትሆኚ ነው ደግሞ ብዙ ድምጽ መሰሚው ምንም ነገር እኮ የለም ምንም ያ ፍሪጃችሁ አሰሪው ቃቃቃ ካለ ፍሪጁ አሰሪው ሸይጣን ምን ከፍሪጅ ጋር አይታገልም ምን አገባው ሰላችሁ ማብራቱ ብልጭ ድግም ሲወይ እያጠፉት ነው It's not like that. ثم لآتينهم من بين أيديهم ومن خلفهم عن أيمانهم وعن شمائلهم እና ثم لآتينهم አራቱ ዳይሬክሽኖች ምንድናቸው ሲራጠል ሙስተቂም እኮ ነው ሲራጠል ማንኛውም መልካም የሆነ በአራቱም አቅጣጫ መጣለው ማለት ፊግራቲቭ ነው እያወራ ያለው ፊግራቲቭ ነው አሁን አራቱ አቅጣጫዎች ምን ማለት ነው የሚለው ማብራራት አልችልም ጊዜ የለኝም ዋናው ቁም ነገር ግን
ሲራጥል ሙስተቂም ላይ የሚቀመጠው ያ ጀማ በደም ስሙኝ ሲራጥል ሙስተቂም ይሁሉ የደከምኩት ለዚህ ሐሳብ ነው እሺ ሲራጥል ሙስተቂም ላይ የሚቀመጠው ሸይጣን ላቁደነ ለሁም ሲራጠከል ሙስተቂም ለአላህ ነው ያለው ስትራቴጂውን ሁሉ ነግሮታል እኛ እዛ እየሰማን ነው በአለም الامر ነው ባይዘው this is the strategy what I'm going to do is ثم لا اتينهم من بين ايديهم ومن خلفهم وعن ايمانهم وعن شمالهم that's what I'm going to do by the way the goal ይሄ መዳረሻው ነው ጎሉ ምንድነው ولا تجد اكثرهم شاكرين አብዛኞቹን ሻኪር እንዳይሆኑ አደርጋቸዋለሁ ተመልከቱ ولا تجد اكثرهم كافرين ማን ነው ሙእሚኒን አይደለም አብዛኛው አማኝ እንዳይሆን አደርገዋለሁ አይደለም ሽኩር ነው አሁን እናንተ ነገሩኝ አብዛኛውን ሻኪር እንዳይሆን አደርገዋለሁ ብሎ ሸይጣን ቃል ሲገባ አላህም وقليل من عبادي الشكور አለ አላህ ሸይጣን ደግሞ ምን አለ ولا تجد اكثرهم شاكر አብዛኞቹን አመስጋኝ ሆኖ አታገኛቸውም ሲለው ምን ማለት ነው አብዛኞቹን አመስጋኝ ሆኖ አታገኛቸውም ማለት በተግባር የሽኩርን ሱሉክ የሚከተሉ ሆነው አንደኛው ሌላኛውን የሚያግዝ ሆኖ አታገኘው ዓለም እኮ በየሰው ልጅ ታሪክ ውስጥ እንደዚህ እኮ ዓለም እኛ እንደምንኖርበት ዓለም ሀብታም ሆኖ አታውቅም በጣም እኮ ዓለም ሀብታም የሆነችው አንድ ሰው ቢሊየንስ ትሪሊየንስ ዶላር አለው what does it mean ሳሪህ ቢመጣ ምን ሊል ነው በጣም እኮ የሚገርም ነው በነገራችን ላይ in billions of ብር ኖሯቸው አክስቱ ተቸግራ የምትኖር አጎቱ ተቸግሮ የሚኖር በጣም ብዙ ነው ያለው እንደ ሙስሊም ደግሞ እንነጋገር ከተባለ በጣም ብዙ ለምሳላችሁ ይሄን እንመላችሁ ሸይጣን የሰው ልጅ ከተረዳዳ ባይዶኩም ሊባድ ነው አይደል ሸይጣን ምን መሰላችሁ የሰው ልጅ ከተረዳዳ ሰው የተረጋጋ መሰረታዊ ህይወት ካለው አቅሉ ወደ አላህ እንደሚመለስ ያውቃል ባገኘው አጋጣሚ ወይ ድሃ አድርገው በደንብ አድርገ ሰንፍና ምናምን ሰጠውና በደንብ ድሃ አድርገው ካልሆነ በጣም እንዲሰሩ አድርገ ቴክኖሎጂ ኢኮኖሚውን እነሱ ጋር አድርገውና ከዛ ሱሉክ ኢንስራፍ እንዲገጥመው አድርገው በቃ the ultimate goal መገንባት አሁን ሳሊህ እየተቃወመ የነበረው ምንድነው the ultimate goal መገንባት መሆን የለበትም መገንባት ድልድይ ነው መሆን ያለበት ዓላማው ለሌሎች መድረስ ነው ከዳት ኢባዳ ማለት ሽኩር ማለት ያ ነው ولا تجد اكثرهم شاكرين ወደ ሰሙድ እንመለስ የሰሙድ ህዝቦችና ኢፍሳድ ወይም ፈሳድ ብክለት ኢንተግሬት ያደርገው ሳሊህ የሚፈልገው ምንድነው ሳሊህ ኡቡዱላህ ማለኩም ሚን ኢላሂን ገይሩ ሲላቸው የሚፈልገው ነገር ምንድነው he wanted to build a nation ትውልድን መገንባት ነው የሚፈልገው ያ ትውልድ ምን የሌለበት ትውልድ መሆን አለበት ፈሳድ የሌለበት ያ ትውልድ ምን አይነት ትውልድ መሆን አለበት የዜጎችን እኩል ተጠቃሚነት የሚያሰፍን ማለት ፓርቲ አልመሰረተም እንጂ ያው ኦኬ እና በሁሉም ነገር ላይ መገንባት ችግር የለውም ሀገር ማሳደግ ሀገርን ማበልጸግ ዋና ቁም ነገር ግን ዜጎች እኩል ተጠቃሚ ናቸው ወይ that is the point አንዳንድ ሰዎች አሉ የተሳሳተ ግንዛቤ ያላቸው በተለያየ የፖለቲካ አይዲዮሎጂ ታውረው እኛ ካልሆነን በሚል ሐሳብ ታውረው በሀገራቸው ላይ የሚመጡ ለውጦችን እድገቶችን ግንባታዎችን በቃ ማየት ቶለሬት የማያደርጉ ሰዎች አሉ ይሄ በጣም የተሳሳተ ግንዛቤ ነው በነገራችን ላይ በጣም የተሳሳተ ግንዛቤ ማወቅ ያለብን ነገር ይኸውልህ መንግስታት ይመጣሉ ይሄዳሉ ትውልድ ከትውልድ ይተካል ለሚቀጥለው ትውልድ እኛ ምን ማሻገር እንችላለን ነው በቃ ፍሎ የሌለበት የለም ግን ለሚቀጥለው ትውልድ እኛ ምን መስራት አለብን ምን ማገዝ አለብን what I can contribute ነው አለበለዛስ የበይ ተመልካች ነው የምትሆነው በነገራችን ላይ ዳር ላይ ነው የምትቆመው እሺ ሱረቱል አራፍ ከቁጥር 75 እንጀምራለን قال الملأ الذين استكبروا من قومه قال الملأ አሁን አልመሎች መጣ አሁን የመጡት እስካሁን የሚያናገረው እንዳለ ነው ይሹን ነበር አይደል ትውልዱን ያነ ከዛ قال الملأ الذين استكبروا من قومه ይላል ከህዝቦቹ استكبار ውስጥ የገቡት አልመሎች من قومه ከህዝቦቹ እንዲህ ያሉ ይላል አልመል ሁሌ ይናገራል ብያቸዋለሁ አይደል ለመልእክተኞች መልስ የሚሰጠው ማን ነው አልመል ነው ተርታው ማብረሰብ አይደለም
ለምንድን ነው አልመል ምላሽ የሚሰጡት? ከዚህ በፊት በደንብ አብራርቸዋለሁ። ምክንያቱም የመልእክተኞችን ሐሳብ ካደመጡ መልእክተኞች ወደ ፊጥራ ስለሚጣሩ ወደ ትክክለኛው መንገድ ስለሚጣሩ ለአእምሮም ለመንፈስም የሚስማማ ዒባዳ ተውሂድ ለአእምሮም ለመንፈስ የሚስማማል ወደ ተውሂድ ስለሚጣሩ ተውሂድ ደግሞ በምናችን ውስጥ ነው ብለናል። ኢትስ ኢምቤድድ ኢን አወር ኔቸር ፊጥራችን ውስጥ ስላለ ካነ ናሱ ኡመተን ዋሂዳ ሰዎች የመልእክተኞችን ሐሳብ መቀበላቸው በጊዜ ሂደት የማይቀር ነው። መልእክተኞችን መከተል የማይቀር ነው። ስለዚህ አልመሎች ይመጡና በመሃል ምን ይሆናሉ? ግርዶሽ ይሆናሉ። በመሃል ግርዶሽ ይሆናሉ። በመሃል ይከለክላል መጥቶ እና ይህን የሚያደርጉት ምንድን ነው? የግል ጥቅማቸው እንዳይቀር ነው። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥቅማቸው እንዳይቀር ነው። እና ምን አሉ? ቃለ ልመላኡ ለዚነ ስተክበሩ ሚን ቀውሚሂ ሊለዚነ ስቱድዒፉ ለነዛ ደካሞችዋል። ደካሞቹ የተባሉት ከሳዲቅ ጋር ያመኑት ናቸው። ሊለዚነ ስቱድዒፉ ሊመን አመነ ሚንሁም አያችሁ፣ ሊመን አመነ ሚንሁም ለሳሊሕ ካመኑለት ምን አሉ መሰሉ መጥተው አተዕለሙነ አነ ሳሊሐን ሙርሰሉን ሚን ረቢሂ አተዕለሙን ታውቃላችሁን? አነ ሳሊሐን ሳሊሕ ሙርሰሉን ሚን ረቢሂ ከጌታው ዘንድ እንደተላከ ታውቃላችሁ? ጥያቄያቸው ምንድን ነው? Do you really believe? Do you really consider him like a messenger sent from God? I mean, ከጌታ ዘንዳ የተላከ ነው መልእክተኛ ነው ብለህ የእውነት ሲሪየስሊ አምነሃል? I don't know አይመስለኝም። ሊያስክዱት እኮ ነው። አልመልናቸው እነዚህ you know they lead the country አገሩን የሚመሩ ናቸው። ድምጻቸው ይሰማል። ሐሳባቸውን ሰዎች ያከብራሉ። እና ከነዚህ ጋር በቀላሉ አትመላለስም። እና ሳይኮሎጂካል ጌም ይችሉበታል እነሱ። እኔ እንጃ አይመስለኝም። የሆነ ነገር ብሎ ጣል ያደርጉልሃል ማለት ነው። አተዕለሙነ አነ ሳሊሐን ሙርሰሉን ሚን ረቢሂ ከዛ እነሱ ቃሉ ኢና እኛ ቢማ ኡርሲለ ቢሂ በተላከው ነገር በአጠቃላይ ሙእሚኑን አማኞች ነን። ቃለ ለዚነ ስተክበሩ ኢና ቢለዚ አመንቱም ቢሂ ካፊሩን። ከዛ እነዚህ አልመሎች ምን አሉ? እኛ ባመናችሁበት በሱ ክደናል። ለምን እንደዚህ ያለው? ዋት እኛ በሳሊሕ አናምንም ማለት አይችሉም። በሳሊሕ አናምንም አትመና መብትህ ነው። አትመን ኖ እነሱ ሀሳባቸው ምን መሰለ? ማስጣል ነው። እነሱን ማስጣል ነው። ስለዚህ እነሱን ለማስጣል ቃለ ለዚነ ስተክበሩ ኢና እኛ ቢለዚ አመንቱም ቢሂ በዚህ ባመናችሁበት ስሙን ራሱ አንጠራውም። አመንቱም ቢሂ ካፊሩን እኛ ካዶች ነን። አንቀበለውም። እኛ ምስኪን እናንተ እኮ በቃ ምንም ስለሌላችሁ ነው። ሜጃ አተነዋ። ምክንያቱም አልመልናቸው እነዚህ ፓወር አላቸው እና እነዚህ ዊክ አድርገው ነው የሚያዩቸው። ሀሳባቸው ምንድን ነው? አልመል ካመንክ በኋላ እንኳን አይተውሁም፣ ይከተሏል። ተከትሏቸዋል እኮ ተከትሎ ለማስጣል ነው። ከዛ ቀጥሎ ያለው ፈአቀሩ ናቃ ምን አደረጉ? ግመሊቷን ብሩታሊ ገደሏት ይላል። ፈአቀሩ ናቃ አቃራ ፊ ሉጋ አልዓረቢያ is to kill brutally በሐሰቃቂ ሁኔታ መግደል። ተመልከቱ። ፈቀተሉ ናቃ ይላል። ቀተለ ገደለ ነው። አቃራ ብሩታሊ መግደል ነው። ሩትለስ እዝነት የሌለበት አይነት ጭካኔ የተሞላበት አገዳደል ምን ይባላል? አቃራ ይባላል። ፈአቀሩ ናቃ ወአተው ዐን አምሪ ረቢሂም በጌታቸው ትእዛዝ ላይ አተው ዐን አምሪ ረቢሂም ይላል። በጣም ዲፕ የሆነ አገላለጽ ነው። አተው ማለት አተው ዑቱወን ከቢራ ይላል። ወአተው ዑቱወን ከቢራ ይላል ሱረቱል ፉርቃን ላይ ስለ መካ ሙሽሪኮች ሲናገር ከሳሊ ህዝቦች ጋር አንድ የሚያደርጋቸው ስሉክ ሙሽሪኮች አንድ የሚያደርጋቸው ስሉክ መካከል አንዱ ዑቱውነት ነው። ሱረቱል ፉርቃን ወቃለ الذين لا يرجون لقاءنا لولا أنزل عليه الملائكة أو نرى ربنا የመካ ሙሽሪኮች እነዛ በአኺራ የማያምኑ መላእክቶች ቢወርዱለታሉ። መላእክቶች ወርደው እሱ መልእክተኛ መሆኑን ኮንፈርም ቢያደርጉልን አው ነራ ረበና እንደውም ጌታችን ራሱ ፌስ ቱ ፌስ ብናየው ኢማናችን ራሱ ሙሉ ይሆን ነበር። ለምን እንደዛ ያደረገ? لقد استكبروا في انفسهم በጣም አሮጋንት ናቸው አለ።
قد استكبروا في أنفسهم وأتوا عتوا كبيرا مفعول مطلق يبالا وأتوا عتوا كبيرا ማለት ማለት ነው በጣም ድንበር ያለፈ ኩራት በአላህ ትእዛዞች ላይ ድንበር ማለፍ عتو ተብሎ ይጠራል እና ምን አለን ሳሌህ ላይ وأتوا عن أمر ربهم የጌታቸውን ትእዛዝ ምን አደረጉ አመጹ ድንበር አለፉ وقالوا يا صالح እንዲህም አሉ አሁን እስቲክባራቸውን ሊያሳየና እስቲክባር አለባቸው وأتوا عن أمر ربهم አላለም ፕራክቲካሊ ላሳየህ ይያለ ነው ፕራክቲካሊ ወቃሉ እንዲያሉ ያ ሳሊህ ኢቲና ቢማ ተዒዱና bring it አምጣ ውስጥ ቃል ስትገባለን የነበረው ነው የዓድ ህዝቦች ሱሉክ ኢንስራፋቸው መካከል አንዱ መልእክተኛቸው ምን አድርገውታል ቻሌንጅ አድርገውታል ምን ብለውት ነበረ قالوا من اشد منا قوه እና ኢቲና ቢማ ተዒዱና ከኛ በለጠ ፓወርፉል ኔሽን ማን ነው አሉት ሱረቱ ሰፋት ላይ ማን ነው ሱረቱ ፉሲለት ላይ ፉሲለት ምዕራፍ 40 ሱረቱ አዕራፍ ላይ ደግሞ bring it ለምን ደግሞ ታመጣው አመጣለሁ ይላል ሁድ ላይ bring it እነዚህም ተመሳሳይ ነው فاتنا بما تعيدنا ان كنت من المرسلين ان كنت من المرسلين እውነተኛ ሙርሰል ከሆንክ እንየዋ ከዛስ فاخذتهم الرجفه الى رجفه ያዘቻቸው ይላል فاخذتهم الرجفه ማለት ኃይለ ብርቱ የመሬት መንቀጥቀጥ ማለት فاخذتهم الرجفه فاصبحوا في ديارهم جاثمين በቤቶቻቸው ውስጥ ታንከራፈው አነጉ ጃቲሚን ሆኖ እዚህና እዛ ቦዲ አንደኛው ቦዲ በሌላኛው ቦዲ ላይ ተነባብሮ አነጉ ይላል የሳሌህ ህዝቦች ሳሌህ አስጠነቀቀ ወደ ዒባዳ መንገድ ጠራቸው ታምር አሳያቸው وأتوا عن أمر ربهم ከዛስ አሁን ምን ታደርጉልኛላችሁ መሰለ አበዱ غير الله ሲባል እነሱ ምን ማለት ነው አበዱ غير الله بمعنى عتوا ማነው وأتوا عن أمر ربهم በጌታቸው ትእዛዝ ላይ አምፀው ሌሎችን የተከተሉ ስሜታቸውን የተከተሉት እና ለዛሬ የምናጠናቀቀው በዚህ ነው የሳሌህ ህዝቦች የጠፉት ጥያቄ አንሳላችሁና ከዛ በኋላ እናየዋለን የሳሌህ ህዝቦች የጠፉት ሱረቱ አዕራፍ እንደሚነግረን ከሆነ فاخذتهم الرجفه ነው የሚለው ረጅፋ አይለብርቱ የመሬት መንቀጥቀጥ ነው يوم ترجف الارض አይደል ጥያቄ ምንድነው መሰላችሁ የሳሌህ ህዝቦች በድምጽ ነው የጠፉት ወይስ ደግሞ በምድር መንቀጥቀጥ ነው የጠፉት በየትኛው ነው የጠፉት ሌላ ቦታ ላይ በድምጽ እንዳጠፋቸው ይነግረናል እዚህ ቦታ ላይ ደግሞ ረጅፋ ነው ይለናል በምን በየትኛው ነው የጠፉት በሁለት መንገድ ነው የጠፉት የሰሙድ ህዝቦች አንደኛ የጠፉት በመንገድ መሬቱ ተንቀጠቀጠ አለ فاخذتهم الرجفه فاصبحوا في ديارهم جاثمين ከዛ በፊት ግን የመጣ ነገር አለ ያ የመጣው ምንድነው ሱረቱል አልሐቃ ኖታችሁ ላይ ለም ጻፉልኝ ሱረቱል አልሐቃ ምዕራፍ 69 ቁጥር 5 ላይ فاما ثمود የሰሙድ ህዝቦችን በተመለከተ فاهلكوا they were destroyed بالطاغيه የሰሙድ ህዝቦች የጠፉት بالطاغيه ነው ይላል ሌላ ቦታ ላይ ሰይሐቱን ዋሂደቱን አንድ ሰይሐ ያ ሰይሐ one voice ማለት ነው one sound one powerful sound አንድ ኃይለ ብርቱ የሆነ ድምጽ መጥቷል ድምጹ በጆሮአቸው ላይ ድንበር አለፈ ብሉቱዝ ተጠቀሙ ምን ይላል ብሉቱዝ ምን ይላል በጣም ጨምራችሁ ተጠቀሙ ቀይ ያበራል ከዛ ምን ማለቱ ነው ከዚህ በላይ ለጆሮ ምን ይሆንብሃል ጣጊያ ነው የሚሆንብህ ድንበር ያልፋል ከጆሮ ከተሰመረለት ጆሮ ከተሰመረለት ይሰመርበት ቃኑን ውጁዲ ጆሮ ከተሰመረለት በላይ ከተማ ካደመጥ የጆሮ ታምቡር ይበጠሳል ኤርፎን ሰክታችሁ የምታድሩ ሰዎች فاما ثمود የሰሙድ ህዝቦች فاهلكوا بالطاغيه ነው የጠፉት አለ ጣጊያ ምንድነው ሌላ ቦታ ላይ ያብራራዋል ሰይሐ ነው ግን ለምንድነው ሰይሐን ጣጊያ ያለው ድምጹን ጣጊያ ምን الطغيان እኮ ነው ምክንያቱ ለምን እንደሆነ ታውቃለህ
የሰሙድ ህዝቦችን ስሉክ ኢንሲራፋቸው መካከል አንዱ ሰሙድ ህዝብ በሙፍሲድነት ይታወቃል ብያቸዋለሁ። ሱረቱ ሸምስ ላይ ስትሄዱ የሚታወቁት እነሱ ቢጦግያን ነው። ከዘበ ሰሙዱ ቢጠግዋሃ ቢሰበቢ ጡግያኒሃ ከዘበ ሰሙድ የሰሙድ ህዝቦች አስተባበለች አለ። ያስተባበለችው ኢንተሌክቹዋሊ ፊሎሶፊካሊ ሳይገባቸው ቀርቶ ነው። ሳሌህ ይዞት የመጣው መሬት አልተረዱትም። ያሳያቸው ናቃ ግልጽ የሆነ ቀድ ጃአትኩም በይነቱ ሚን ረቢኩም ሃዚሂ ናቀቱላህ እሱ አልገባቸውም ነው። ፈዘሩሃ ተእኩል ፊ አርዲላህ ወላ ተመሱሃ ቢሱኢን ፈያኹዘኩም አዛቡን ዓሊም። ይሄ ሳይገባቸው ቀርቶ ነው ወይስ ገብቷቸዋል? ገብቷቸዋል። ምን አደረጉ እነሱ? ወዐተው አን አምሪ ረቢሂም they just cross the line ድንበሩን አልፈዋል። ስለዚህ የካዱት ከዘበ ሰሙዱ ቢጠግዋሃ ቢሰበቢ ጡግያኒሃ ሱረቱ ሸምስ ምዕራፍ 91 ቁጥር 11 በጡግያንነት አማካኝነት ተክዚብ ስላደረጉ የመጣው ድምፅ በእነሱ ላይ ምን አደረገ? ጠጋ አላ ኡዙኒሂም አልጀዛኡ ምን ጅንስ ልአመል ይላል። ይሄ ነው የሰራውን ነው የምታገኘው ያ ሐቢቢ። ብዙ ሰዎች አሉ ሰውን በድለው ሰው ላይ ብዙ ግፍ ሰርተው ምናምን ከአላህ ጋር የሆነ ቀን እንደሚታረቅ ነው የሚያስበው። ከአላህ ጋር ተታረቅ፣ ጥሩ ነገር ነው። ሰዎቹን ይቅርታ ጠይቅ፣ ማስተካከል ካለብህ ፊክስ አድርግ። አልጀዛኡ ሚን ጅንስ ይላል። ይሄ የተዘረጋ ህግና ስርዓት ነው። ስለዚህ ፈአማ ሰሙዱ ፈኡህሊኩ ቢጣጊያ ማለትም ቢሰይሃ ሊማዛ ለአንሁ ከዘበ ሰሙዱ ቢጠግዋሃ በድምፅ አንደኛው ነው። በድምፅ ከጠፉ ሁለተኛው ረጅፋ ነው። ረጅፋን ሳይመልቲኒየስሊ ነው ሁለቱም የያዛቸው። አንደኛው ቀጥሎ እንደዛ አይደለም። እሺ የውመል ቂያማ ምልክት ነው አይደለም። ሳይመልቲኒየስሊ ነው ሁለቱም አንዴ ነው። ግልጽ ነኝ። በዚህ ጠፉ። እናም ፈተወላ ዐንሁም የመጨረሻው 79ኛው አያ ላይ ፈተወላ ዐንሁም ፈአስባሁ ፊ ዲያሪሂም ጃሲሚን ይላል። በጣም የሚገርም አገላለጽ ነው። ሻውን የሚያሳየን የሳሊህን አንጀት መረዳት ከፈለግ ሆዱን መረዳት ከፈለግ ሳሊህ የሚገርም አንጀት ያለው ሰው ነው። በቃ የሚገርም አዛኝ ሰው ነው። እንዳለ ጃሲሚን ሆኖ ተበታትነው ወድቀው ሬሳ ብቻ ነው ከተማው፣ ሬሳ ብቻ ነው ያመኑት። ሲቀሩ ሬሳ ብቻ ነው ከተማው። ፈተወላ ዐንሁም ይላል ከነሱ ዞር ወቃለ እንደዚህ ያለ ያ ቀውሚ ህዝቦቼ ሆይ የሉም እኮ ያ ቀውሚ ለቀድ አብለግቱኩም ሪሳለተ ረቢ የጌታዬን ሪሳላ አደረስኩላችሁ። ወነሳሕቱ ለኩም አጥብቄ መከርኳችሁ። ወላኪን ነገር ግን ሊልአሰፍ ሸዲድ በሚያሳዝነው ላ ቱሒቡነ ናሲሒን እናንተ ግን መካሪን እንኳን የምታዳምጡ አይደላችሁ። አትሊስት መልእክተኝነት እንኳን ቢቀር እንደው በመካሪነት ቅጣት ይመጣል ብዬ ያው ሁሉ እየተናገርኩ ብሎ የሚያወራው ከራሱ ጋር ነው። እነሱ እኮ የሉም፣ ጠፍተዋል። ጠፍተው ባይዘው አዝነዋል። አይ ትራይድ ማይ ቤስት አልተሳካልኝም እያለ አጂብ፣ ወላሂ አጂብ። እኛ እርስ በርሳችን እኮ በምን መልኩ ላጥፋው፣ በምን መልኩ ላጥፋት፣ በምን መልኩ እንጠፋፋ እያለን ነው። እኔ ምንም አልልም። በቃ ከዚህ በላይ ምንም የምልህ ነገር የለኝም። በቃ ጨርሻለሁ። ሰላም አለይኩም። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።